31 ላይ 1 2 3 እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እሺ እርሱ ታላቅ ይሆናል የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። አንድ ሰው አሜን ይበላል። ምን ያደርገዋል? ይሰጠዋል። በያዕቆብም ቤትም ላይ ለዘላለም ለመች ቅድስት ድንግል ማርያም ለዘላለም ትነግሻለሽ የሚል ቦታ አለ እንዴ? አምላክ ነሽ የሚል አለ እንዴ? ደስ የሚለኝ አከበረች እሷ ጌታዬ መድኃኒቴ አለች። ወይኔ አንድ ሰው ጮኸ አሜን ይበለኛ። ማርያም ምን እናንተ ካላችሁ ጌታዬ ልጇን እኮ ነው ጌታዬን መድኃኒቴን እሱን አንተ ይኸውልህ እነሱ የሚከተሏት ማርያም ራሱ ስለ ኢየሱስ በደንብ ታውቃለች። ተከታዮች ግን አላወቁም። አሜን ነው ወይ? ነፍሴ አምላክን ያከብራል። ማን ነው ያለችው? ማርያም። እንዴት አንድ ሰው አሜን ይበላይ። አጠገቡ ላይ ያለው ሰው ገባ ታረግና ንገረው ኢየሱስ በለው። እሺ በእናቷ የከበረ ነው በለው። ንገረው ጮሆ አንድ ሰው አሜን ይበለኛ። ውስጤ መንፈሴ አምላክን ጌታዬን ሐሴት ያደርጋል አለች። አንተ እሱ የዓለም ሁሉ ታላቅ ይሆናል አለችው። ገዢ ይሆናል። እሱ ታላቅ ሰው ነው። ይሁን እንዳይተው በያቆት ለዘላለም ለዘላለም የነገሰ ሌላ ጌታ የለም። ይሁንላችሁ ኢየሱስ የሚባለው ስም እናንተ ጋር ነው የቀለለው። ኢየሱስ የሚባለው ስም የሆነ ነገር ገልብጦ መስራት ይችላል። እስቲ አንድ ሰው ጮሆ አሜን ይበለኛ። አጠገቡ ላይ ያለው ሰው ገፋ ታደርግና ኢየሱስ የሚለው ስም ማለት ያኔ ድገሞስ ኢየሱስ የሚለው ስም እኔ ጋር አይቀልም በለው። ንገረው እሱ ለዘላለም ነግሷል በለው። ጮሆ አንድ ሰው አሜን ይበለኛ። ሰው ሆኖ ሰው ውስጥ አደረ። ይህንን እንደዚህ እንበልና እሺ ኢሳይያስ 7:14 ኢሳይያስ 8:8 ቶሎ ብለን እሱን እናነብና እናበቃለን። ጌታ ይመስገን። ቶሎ ብሎም ያወጣ ኢሳይያስ ማን ነው ያወጣ? ሰባት 14 ማን ነው የሚያነብልኝ? ስለዚህ ኢሳይያስ እነሆ ድንግል ትጸንሳለች። እነሆ ድንግል ምን ታደርጋለች? ወንድ ልጅም ትወልዳለች። ወንድ ልጅም ትወልዳለች። ድንግል ትጸንሳለች። በቃ ድንግል ምን ታደርጋለች? እነሆ ድንግል ትጸንሳለች። ተሰምቶ አያውቅም። ገብርኤል መጣና ዱብዳ ነገር ተናገረ። እነሆ ድንግል ምን ታደርጋለች? ትጸንሳለች። ለዛ ወንድ ልጅ ትወልዳለች። ስሙንም አማኑኤል ብላ ኢየሱስ ጌታ ነው። ከዛስ ምንድን ነው ያለችው? ክፉንም ለመጥላት መልካሙንም ለመምረጥ ምን ሲያደርጉ? ሲያውቁ ነው ሲያውቅ። እሺ ሲያውቅና ይበላል። ሕፃኑ ከክፉ ለማምለጥ ቁጥር ስንት ላይ ነው ያለችው? እሺ ከቁጥር 16 ሕፃኑ ክፉን ለመጥላት መልካምንም ለመምረጥ ሳያውቅ የፈራችው የሁለቱ ነገስታት አገር ባድማ
ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በእናንተና በሕዝቡ በአባትህም ቤት ላይ ያመጣል። እርሱም የአሦር ንጉሥ መምጣት ነው። በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝም በአሦርም አገር ያለውን ንብ በፍጨት ይጠራል። ይህንን ሌላ ጊዜ ታነባላችሁ። ወደ 10 ማለት ወደ 8 እለፉና 30 ማለት 8 ላይ ያለውን ቃል እንመለከት። 1 2 3 ኢሳይያስ 8 እየጎረፉም ወደ ይሁዳ ይገባሉ፣ እያጥለቀለቁም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ ከክፉ መዘረጋት የአገሩን ስፋት ትሞላላችሁ። አሕዛብ ሆይ እወቅና ድንግጡ፣ እናንተንም ምድራችሁም የራቀ ሁሉ አድምጡ። ታጠቁም ደነገጡ፣ ተመካከሩ። ምክራቸውም ምን ይሆናል? እስቲ አጠገቡ ላይ ያለው ሰው ገፋ ታረግና ምክራችሁም ይፈታል በለው። ተማከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከእኛ ጋር ነውና። አጨብጭብ ለእግዚአብሔር ክብር ይሁን። እግዚአብሔር ከማን ጋር ነውና? አሁን አጠገብ ላይ ላለው ሰው ንገር። ይኸውልህ በአለባበስ በጫማ በማድረግ በሆነ ነገር በማድረግ የሚገምት ይስማ። እግዚአብሔር ከኔ ጋር ነው ብለህ ንገረው። እስኪ ድገሞስ እንደገና በሎስ እንደገና። ብዙ ጊዜ ሰዎችን በሁኔታና አማኑኤል እግዚአብሔር ከኛ ጋር ነው። እግዚአብሔር ካንተ ጋር ከሆነ ሁሉም ካንተ ጋር አለ። ቀኝ እጁን ብድግ ታረግና አማኑኤል ከኔ ጋር ነው በለው። ያኔ ድገመው እንደገና በሎስ እንደገና። ሃሌሉያ! ማን ካንተ ጋር ነው? አማኑኤል ካንተ ጋር ነው። የተወለደው በቤቴል ላይ በበጎች ግርጌ ላይ የተወለደ ኢየሱስ ክርስቶስ ቦታ አላጣም። ነገር ግን የሁላችሁ የሰዎችን ልጅ ለማዳን የጀመረ ከመወለዱ ጀምሮ ነው። ሰው አንድ ባል ለሚስቱ እርጉዝ ከሆነች የሆነ ቀናት ወይም ሰዓታት ለመውለድ ሲደርስ ምንታ ያደርጋል? ፍራሽ ይገዛል፣ የሆነ የተመቻቸ ነገር ያስተካክላል። ነገር ግን ጌታ ኢየሱስ ግርጌ ውስጥ ተወለደ። የት? በበጎች በረት ላይ ግርጌ ውስጥ ኢየሱስ ጌታ። ይህ ቤት በርም አለው። በር ሸፍኖ ነው። ጌታ ይባረክ። ደህና ናችሁ? ክብር ለኢየሱስ ይሁን እና የሚቀጥለውን ይቀጥላሉ ልጆች። ጌታ ኢየሱስ ክርስቶስ በማይመቸው ስፍራ ወረደ። ምን ሆነ? ተወለደ። በማይመቸው ስፍራ እንግዲህ በግ ነው የሚያርደው። ጌታ ኢየሱስ ክርስቶስን የሚፈልጉ ለመግደል የሚፈልጉ መዓት አለው። ኢየሱስ ክርስቶስ በገብርኤል አማካኝነት ውጣ ብሎ አስወጥተው ጌታ ኢየሱስ እየሄዱ እያለ መንገድ ላይ ነው። ኢየሱስ ክርስቶስ በዚህ በእንደዚህ አይነት የተመቻቸ ቦታ ሳይሆን የሚገርማችሁ ነገር በማይመቻቸው ስፍራ ላይ ኢየሱስ ክርስቶስ ተወለደ። ልጆቻችሁ አይታይም? ኳላ ያላችሁ ግርግብ አይታይም?
ከብት በሬት አይታያችሁም? አይታይም? ለምንድን ነው እዛ የወሰዳችሁት? ድብላይቱን አብራ። ኢየሱስ ጌታ ነው። አሜን በለዋ። ጌታ ኢየሱስ እኛን ለማዳን የከፈለው ዋጋ በጣም ቀላል አይደለም። በደም ስሙኝ፣ በደም ስሙኝ። አንድ እናት ልጇን ለመውለድ ምን ያክል ምጥ ነው የሚያስቸግራት? ኢየሱስ ክርስቶስ እኛን በምጥ ነው የወለደን። እስቲ አንድ ሰው አሜን ይበለኝ። አጠገብ ላይ ያለው ሰው ገፋ ታረግና እኔ ዋጋ የተከፈልኩ ሰው ነኝ በሎ ይገርስ። ኢየሱስ ከመወለዱ እስከ ስቅለቱ እስከ ትንሣኤው ድረስ ዋጋ ከፍሎልናል ለኛ። በማርያም ውስጥ የማደሩ ትልቁ ምክንያት ምንድነው ካላችሁ ለሰው ልጅ ለማዳን አምላክ ነኝ ብሎ ከመጣ ሰው ስለማይቀበል እዛው ነው የተወለደው። የከብቶች በረት ምን ያክል ይሸታል? የበግ በረት ምን ያክል ይሸታል? ባክሽ እዛ ሄደሽ ውለጂ የሚል ሰው አለ የራሱን ሚስት? ነገር ግን ለሰው ልጅ የሰው ልጅ ለማክበር ኢየሱስ ተወለደ። እኛን ለማክበር ወደ ታች ዝቅ አለ። አንቺን ለማክበር ዝቅ ብሎ ተወለደ። አስባችኋል ወዳጆች? ይህንን ጌታ ምን ያክል ነው የምታስቡት? ይሄ ነገር እዛ ላሉ ሰዎች አይታይም። ይጠጋ ትንሽ ቀስ አድርገን እዛ ያለው ሰው ስለማይታይ